ሰላም ተይሮላችሁ ምድረስ ወገኖቼ በዛሬ ቪዲዮአችን ያለውበት ቦታ በምስል ለመቀረጽ ስላልተመቸኝ ፊት ለፊት ወጥቼ መቀረጽ አልቻልኩም። የግዴታ መታየት አለባቸው ብዬ ያሰብኳቸውን ቪዲዮዎች ሰብስቤ አምጥቼላችኋለሁ። እስከ ቪዲዮ መጨረሻ ከኔ ጋር ቆዩ። መስተፋቅር የሚባል አለ ወይ የሚሉ ሰዎች አሉ። ገርጂ ማርያም የምታውቁ ሰዎች አላችሁ። ይሄን ምስክርነት አንዴ አገር ያስገረመ በእንዲህ አንዲት ልጅ ይወዳል ሲጠይቃት አልፈልግም ጓደኛ አለኝ አለችው። እምቢ ከተባለ ሰው ልጅ መሄድ ነው ያለበት። የግድ እኔ ካላልኩ ብሎ እኔ ያልኩት ካልሆነ ማለት ግትርነት ልክ አይደለም። ያማል በርግጥ ምንም ማድረግ አይቻልም፣ ግን ያው ምንም ማድረግ አይቻልም አለ እንደ ደረሰበት ጓደኛ አለኝ አለች ነው አለና እምቢ ብሎ ጠንቋይ ጋር ሄደ። ይሄን እንዲያርገ አለ። ሄደ። ሰይጣናዊ ስሞችን ጠርቶ ሰጠው። በሰይጣናዊ ስም ሄዶ አገኛት። በሰይጣናዊ ስም ሲነካት እሷም ከእግዚአብሔር የራቀች ክርስቲያን መሳይ ነች። እዛ ጋ ያለው ጋኔን እዚህ ጋ ያለውን ጋኔን አዘው። ይሄ ነው ምስጢሩ። ሄደች፣ አገባቸው። ቤተሰብ ተይያላት። መጀመሪያ ልጅ ወለዱ። ሲወልዱ ግንባሩ ከጉልበቱ የጣበቀ ልጅ ነው። ሰይጣን ጥሩ ነገር አይሰጥም። ሰይጣን ያመጣትን ሴት እንዴት አቅፎተኛል ሰው እንዴት ነው ጋኔን እየነዳ ያመጣትን መንፈስ ቅዱስ ሳይሆን በመናፍስቱ ዓለም ምሪት ተመርታ የመጣችውን ሴት አካሌ ብሎ እንዴት ሰው አቅፎ ይተኛል? አጋንንት እኔ ውስጥ ያለው አጋንንት ያንን አቅፎ ነው ይተኛል። ሁለተኛ ልጅ ወለዱ። ሁለተኛው ልጅ ደግሞ ፈጽሞ ግንባር ብቻ አይን የለም። ኋላ ስለ መናፍስት ዓለም ድብቅ ምስጢር እስከ ክፍል 14 አስተምር ነበር። እዛ መጣ። ማርያም ቀን ነው ጠዋት ከቅዳሴ በኋላ እሁድ ትዝ ይለኛል። በእውነት ኮሌጅ ውስጥ ልመረቅ የ5ኛ ዓመት ተማሪ ነበርኩ። ልክ ወጣሁ ላስተምር ያን ስወጣ ቆሞ ሊሄድ ነበረ። ማንም እንዳይንቀሳቀስ አልኩኝ። አስተምሬ ስጨርስ ለካ ስለሱ የተናገረው እግዚአብሔር መጣና የኔ ህይወት አሁን የተናገርከው ነው። ምንድነው ማደርገው አለኝ። እስቲ ልጅ ይጃትና አልኩት። አትመጣም እሺ ብላ ታፍራለች። ውሰደኝ አልኩት። አባቶችን እጄ አየን። እውነት ነው። ከዛ እንደገና ምን ሆነ? እሱም መተው ንስሐ ገብተው 14 ቀን አባቶች እየጸለዩ ውዳሴ ማርያም እየደገሙ እሱም ውስጥ ያለውን በድርሳነ ሚካኤል ያንን ጋኔን ከውስጣቸው አትንነው እየጮሁ ካስወጡት በኋላ ንስሐቸውን ጨርሰው ስጋው ደግሞ ተቀበሉ። ሶስተኛ ልጅ ሲወልዱ ጤናማ ልጅ ወለዱ። አራተኛ ልጅ ጤናማ ልጅ። ለምሳሌ እህል 100 ኪሎ ጤፍ ይገዛሉ አገር ቤት። 100 ኪሎ ጤፉን ከገዙ በኋላ ወዲያው እንደተገዛ ወር ሳይበሉት በ15 ቀን ጤፉ ተሰልቦ የሚያልቅበት የስልብና መንፈስ አለ። ይሄ ማለት ምንድነው? ጠንቋይ ጋር ሄዳሉ። ጠንቋዩ ደግሞበት የሰይጣንን ስም ይጠራና እንዲህ አድርግ ይላቸዋል። ከጤፉም ከመኮሮኒውም ከምስሩም ናሙና ያስቀምጣሉ። የሰይጣን የጠንቋዩ ስም ሲጠራበት ሰይጣን ይሄድና ከዛ ቤት እየሰለበ ያመጣል። ለዛ ነው እናቶቻችን ዱቄቱን ሲያቦኩ ምን ብለው ያቦካሉ? በእግዚአብሔር ስም እየጠሩ ነው የሚያቦኩት። እኛ እኮ እንጀራ እንኳን ስንበላ ማን አብሮን እንደሚሰልበውና እንደሚበላ አናቅም። ዝም ብሎ ሲቀርብ እንሰፍርበታለን። አንጸልይ። ከማንም ጋር ብትሆኑ ሳትባርኩ አትብሉ። እስቲ እንደው ምን ትሆናላችሁ? እንደው ምን እንሆናለን? አሁን የትኛው ክብራችን እንዳይዋረድ ነው? ካፌ ገብተን ሆቴል ገብተን በመናምነው ስም በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ አባታችን ሆይ ብለን ስሙን ጠርተን በእግዚአብሔር ስም ባርከን ብንበላ ወንዝ ነው የሚሆነው። ባክቴሪያ ያለው ውሃ ባክቴሪያው ይጠፋል። መርዝ እንኳን ቢሆን ይጠፋል። ስሙን ስንጠራው ከስም ሁሉ በላይ የሆነ ስም ስለሆነ እኛ የእግዚአብሔርን ስም እንደ ቀላል እንዳታዩ። ክር አንገት ላይ ማሰር ጌጥ አይደለም። መስቀል ስዕል ቤታችን ውስጥ ማስቀመጥ ጌጥ አይደለም። አጋንንትን የእግዚአብሔር ስም ያለበትን ሁሉ አጋንንት ስለሚፈሩት ነው። ሆረር ፊልም ሰሩበት ኢየሱስን ብላችሁ የምትሉ ሰዎች ምናችሁን ነው የሚያማችሁ እንዴ? መጀመሪያ የእነሱን ኢየሱስ ደበቁ፣ የትኛው እንደሆነ እንዳናቅ አደረጉ። ከዛ አያት ቅድመ አያቶቻችን ይዘው ያመጡትን የነገሩንን ያ እውነተኛውን ኢየሱስ ከአእምሯችን ውስጥ ቫኒሽ ምን አሉን? እኛ ጋር የነበረውን እግዚአብሔር ሰይጣን፣ የእኛን ኢየሱስ ሰይጣን፣ እኛ ተቀብለነው እውነተኛ ከሰማይ የወረደውን ያ የህይወት እንጀራ የነበረውን አባቶቻችን ያስቀመጡትን ያን ኢየሱስ ሰይጣን
ሲሉ እሺ ስንል ከረምን። የእነሱ እስካሁን አልተነካም ነበረ። አሁን እውነተኛው ኢየሱስ የእነሱ ሰይጣን መሆኑን ሐሰተኛ መሆኑን ሌሊት የሚቀየር መሆኑን ገለጡ። ይሄ እኮ እልል ነው የሚያስብለው። የስ ትክክለኛው ፐርሶናሊቲው ታወቀ ነው የሚባለው። ኢየሱስ ላይ ሞካ አደረጉ ትላላችሁ እንዴ? ሞካ አላረጉም። የእነሱም ትክክለኛ ኢየሱስ ነው ያሳዩን። በቃ ንስሐ ግቡና ተመለሱ። በዚህ እንዴት እንደኮራ በዚህ ሳምንት በዚህ ሙቪ የተነሳ እንዴት እንደኮራ በውሳኔ እንዴት ደስተኛ እንደሆንኩ እግዚአብሔር እንዴት እንደሚወደኝ ያየሁት። ያንዳንድሽ ይኸውላችሁ የእነሱ ኢየሱስ ሰይጣን መሆኑን የእነሱ ኢየሱስ ይዘውልን የመጡት ከእርዳታ ጋር የመጣውና የእኛን ወደዛ ያስወገዱለትና መንገድ የጠረጉለት ኢየሱስ የሚባላ መሆኑን ሰይጣን መሆኑን ነገሩን። ምክንያቱም አታገናዝቡማ ታስተውሉማ እርግጠኛ ናቸው። እኔ ደስ ብሎኛል። ለምን ደስ ያለኝ? ትክክለኛ ማንነቱን ስለገለጡት የእነሱን ሐሰተኛ ኢየሱስ ስላመጡት ፊት ለፊት ስላመጡልን ልናመሰግናቸው ይገባል። ኢየሱስ ላይ አላገጡ፣ ኢየሱስ ላይ አላሾፉም። የእኛን ኢየሱስ አስረሱን፣ የእኛን ኢየሱስ አስጣሉን፣ የእኛን እግዚአብሔር አስረሱን። ሰይጣን ነው ከእናንተ ጋር የነበረው፣ እናንተ ስታመልኩት የነበረው እግዚአብሔር ሐሰተኛ ነው፣ ትክክል አይደለም አሉን። እሺ ብን አምነናቸው ጣልንላቸው፣ ተውንላቸው፣ ወደዛ አደረግን። እውነተኛውን እግዚአብሔር ጋር ተጣላን። አንፈልግህም አንተ ሰይጣን ነህ አልነው። ዞርን ወደ እነሱ እግዚአብሔር። የእነሱ እግዚአብሔር የእነሱ ኢየሱስ አዳኝ ነበረ። ሙሉ የኢየሱስን ታሪክ ሰርቀው የኛ የነበረውን ወስደው የምስራች አሁን ትክክለኛው የእነሱ ኢየሱስ ማን እንደሆነ ገለጡልን። ኢየሱስ ላይ ያለ የሚያሾፉት እውነተኛው የእነሱ ኢየሱስ ምን እንደሚመስል ነው ያሳዩን። አትጃጃሉ፣ በዚህም አትበሳጩ። እነሱ ዊዝ ፐርፐዝ ነው ምንም ስራ የሚሰሩት፣ እየዋሹ እያለገጡ ለገንዘብ ብለው አይደለም። የእነሱ እውነተኛ ኢየሱስ የእነሱ አዳኝ የነበረው እነሱ የሚያመልኩት ኢየሱስ ምን እንደሚመስል ካራክተሩን ሰይጣን መሆኑን ነው ያሳዩን። እና በዚህ እኮ ደስ ሊለን ነው የሚገባው። የስ ነው ማለት ያለብን። አዎ እንደ ሀገር ተሸውደናል፣ እንደ አህጉር ተሸውደናል። የኛ የነበረውን ትክክለኛው ነገር መጣላችን ነው ዋጋ ያስከፈለን። በሉ በቃ የእነሱ ኢየሱስማ ሌሊት ሌላ ታሪክ አለው። ዘካርፔንተር ሰን ብለው ያመጡት ማለት ነው። እልል በሉ እንዴ! ባራዳችሁ እንዴ! 12 ዘንዶች ናቸው አንድን ሰው የከበቡት። ይሄ የጠልሰም ህይወት ነው። ጠልሰም እንዴት እንደሆነ ስንከትበው የነበረ ነው። አስማታዊ የሆነ ጽሁፍ ነው። የአስማት ነው። እኛ እንጠቀምበትም ቤተ ክርስቲያን ጠልሰም ይሁን መተት ቤተ ክርስቲያን አትጠቀምም። ቤተ ክርስቲያን የምትጠቀመው መስቀል፣ ቤተ ክርስቲያን የምትጠቀመው እምነት፣ ቤተ ክርስቲያን የምትጠቀመው ጸበል ነው። ከዚህ ውጭ ያሉትን ነገሮች በሙሉ ሰይጣናዊ ምታት ነው የሚባሉት እንጂ ቤተ ክርስቲያን አትጠቀምበትም። ገድላታችንን አቃልሉብን ነው የሚሉት። እንደዚህ የጥንቆላ ስራ እየሰሩ እንግዲህ እግዚአብሔር ያሳያል። እና ታዲያ ይሄው ምን ትለዋለህ? ምን ፊደል ነው ይሄው? አዎ እንግዲህ እዚህ መስቀልም ላይ ይሁን እነዚህ ስዕሎች ላይ በዋነኛነት ያስቀመጡት እዚህ ጋር የአጋንንት ስዕል ነው። በእርግጥ አልፎ አልፎ አንዳንድ ጽሁፎቹ ላይ ስንመለከት ያድነው ከሰይጣን ወጥመድ እንዲያድነው የሚል ጽሁፍ በመካከል ላይ ይገኛል። የሆነ ሆኖ ግን አምልኮትነቱ ሰይጣናዊ ስለሆነ ይሄን እኛ አናምንበትም። ቤቃ ሰቃ እንደዚህ እያለ ይሄዳል። እንቆላ እንትን ይሄ ለእንትን ጥሩ ነው፣ ይሄ ለእንትን ጠልሰም ጥሩ ነው እያለ የሚደረግብን ዘንዶውን የጣለውን መልአክ ይዞ ሰው ድግምት አያስፈልገው፣ መፍትሄ ማማት አያስፈልግም። ይሄ ምንድን ነው? መፍትሄ ስራ የሚባል አለ። ጨጀጀጀ የሚባል መጽሐፍ የኢትዮጵያ ደብተራ የሚበላበት ማለት ነው። ተደግሞባል መፍትሄ ስራ ያስደግም ብሎ ጨጀጀጀ የሚል ስም ነው። እንዲህ ያለውን ዘንዶውን ራያንስ 12:7 ነግሬያቸዋል። ዘንዶውን የጣለው መልአክ ማን ነው? ቅዱስ ሚካኤል የያዘ ሰው ዘንዶ በሱ ላይ ሊሰለጥንበት አይችልም። መጽሐፉ እንዲሁ ዝም ብሎ አስማት ነው እንዳለ ብትመረምሩት አስማት ብቻ ነው። ምን ማለት ነው ቢባል ማንም ቢሆን አይፈታውም። ይኸው እንደምታየው
መፍትሔ እስራኤል፣ ድርሳነ ሰለሞን፣ አውደ ነገሥት፣ ጸሎቱ ጴጥሮስ እነዚህ ሁሉ የጥንቆላ መጽሐፎች ናቸው። በቤተ ክርስቲያን ውስጥ የማይፈቀድ የተወገዘ የጥንቆላ የድግምት ጋኔን አጋንንት ሰይጣን የመጎተቻ መጽሐፎች ናቸው። ርማን ያዛል። እኛ አውሮፓና አሜሪካ በኒው ኤጅ ሙቭመንት እና በራዲካል ሊበራል አይዲዮሎጂ ተዋጠ ብለን ስናብድ ለካ እዚህ ሀገራችን ውስጥ እንደዚህ አይነት ኦርቶዶክስ ቤተክርስቲያን እንደ ተስፋ ነው ማያት። ከእንደዚህ አይነት ሜስ ልታደለን የምትችለው እሷ ናት። የኛ እምነት ከተጠለፈ ቆይቷል። በጣም ብዙ ዊርድ የሆኑ ነገሮች እኛ ቸርች መጥተዋል። ከምዕራብ አፍሪካ የመጣ እብድ የሚጫወት አለ። ከምዕራብ ዓለም ደግሞ የመጣ ይሄ የኒው ኤጅ ሙቭመንት እና ክርስቲያኒቲን ሚክስ ያደረገ አካሄድ አለ። ለምሳሌ ሐዋርያ ዳንኤል ጌታቸውን የምታውቁ ከሆነ ፒውር የኒው ኤጅ አስተማሪ ነው። የሚያስተምር በቃ ማይንድ ነው እንደዚህ ነው ምናምን እያለ ማለት ነው። ጭንቅላታቸውን እንደዚህ በስክሪፕቶ እየመጣ ነው የሚያስተምራቸው። ቸርች ብትሄዱ አፍንጫ እንደዚህ ያደረገ ጆሮ እንደዚህ ያደረገ ኒው ኤጅን የሚያስተምረው እና በእንደዚህ አይነት እብደት የኛ እምነት ተጠልፎ ተወስዷል። ኦርቶዶክስን ዲፌንድ የማድረግበት ምክንያት የተረጋጋ መዋቅርና ስርዓት አላት። በዛ ስርዓት ውስጥ ምዕመናኖቿን አገልጋዮቿን መግራት ትችላለች። ከዛ ስርዓት ውስጥ ያፈነገጠውን ኤክስኮሙኒኬት አድርጋ ማስወገድ ትችላለች። እኛ ጴንጤዎች እንደዚህ አይነት ዩኒፋይድ የሆነ አሰራር የለንም። ቸርች ለመክፈት 50 ሰው ካለ መታወቂያ ከሄደ ከመንገድ ከማንም ኮፒ ታደርጋለህ። ከዛ በኋላ ፍቃድ ይሰጣል። በዚህ 50 መታወቂያዎች 10 ምናምን ቸርች ትከፍታለህ። እኔ ጋር ትርፍ መታወቂያ አለ ይላል ይሰጣል። እኔ ከዚህ ፊት ያወጣሁት መታወቂያ አለ ይላል ይሰጠዋል። አሁን እንደዚህ ፀጉር የሚያበጠሩ ስለ ዶክትሪን፣ ስለ መተዳደሪያ ደንብ፣ ስለ ቸርች መዋቅር፣ ስለ ቸርች አድሚኒስትሬሽን የሚያውቁት ነገር የላችሁ። ይደውሉ እስቲ መተዳደሪያ ደንብ ካለ ስጠኝ ምናምን ይላል ይሰጠዋል። ወይም የሆነ ዶክትሪን ካለ ከዚህ ፊት አንተ ቸርች ስትከፍተ ያለ ላክልኝ ይለዋል ይሰጠዋል። በዛ ወይ ትሄዳለህ፣ ቸርች ትከፍታለህ። እዚህ ካውንስሉ ጋር ስትሄድ በቃ የሆነ ቸርች ስም ትሰጣለህ፣ ሊስት ውስጥ ያያል። ይሄ ስም ተይዟል፣ ስለዚህ ሌላ ስም ፈልግ ትላለህ። ትሄዳለህ፣ ሌላ ስም ይዘህ ትመጣለህ። እንትና ዓለም አቀፍ ቤተክርስቲያን ትላለህ፣ ትመጣለህ። ይሄማ ተይዟል ምናምን ይባላል። ካልሆነ ደግሞ ለምን በቃ ስም ከከበረን ላውጣል ይላል። እዛው ሊስት ውስጥ ከሌለ ስም ያወጣል። ከዛ የተወሰነ ብር ትገባለታለህ ማለት ነው። በዚህ አይነት አሰራር ውስጥ ኒው ኤጅ ገባ፣ የምዕራብ አፍሪካ ካልት ገባ፣ ጥንቆላ ገባ፣ ወጣቱን አሳበደው። ሐዋርያ ዳንኤል ጌታቸው ጋር ምናምን የሚሉት እብዶች ናቸው። በአብዛኛው ያበዱ ናቸው። ከነሱ ጋር ቁጭ ብላችሁ መወያየት ማውራት፣ እንደ ሰው ኮመን ነገር መናገር አትችሉም። ነቅለዋል። እዚያውን ቦሌ የነሱ የሆነ ፕሮፌቲክ ስኩል ምናምን የሚባል አላቸው። ልጆቹ እብድ ናቸው። እነሱ ጋር ቁጭ ብላችሁ ብትነጋገሩ፣ ለምሳሌ አንድ ቀይና ነጭ መኪና ውር ብሎ በዛ ቦሌ አካባቢ ሲያልፍ ቀዩ ምን ያመለክታል፣ ነጩ ምን ያመለክታል የሚል ትርጉም ውስጥ ይገባሉ። ከቤት እንዲሲወጡ ታክሲ ሰልፍ ረጅም ከሆነ ትርጓሜ እንዲሰጡ ተምረዋል። የታክሲ ሰልፍ ሲረዝም ሲያጠር መካከለኛ ሲሆን ኢንተርፕሬቴሽን ይሰጣል። አንድ ሰው እንደዚህ የሆነ ልብስ ለብሶ ሲያልፍ ልብሱ እንደዚህ ነው፣ ጫማው እንደዚህ ነው፣ ጸጉሯ እንደዚህ ነው፣ ስለዚህ እቺ ሴት እንደዚህ ናት ማለት ነው፣ እንዲያ ነገር ይገጥማታል ምናምን የሚል ዊርድ የሆነ ኢንተርፕሬቲቭ ስኪል ካልነው አስገብተውባቸዋል። ይማራሉ እዛ ጋር አላቸውና አመልጦናል ጄኔሬሽኑ። እና አሁን ማኑኤል የእብደት የኒው ኤጅ ቲዮሎጂ እንግዲህ ማኑኤል ክርስቲያን ነኝ ይላል። ልጅቱም አንገቷ ላይ እንደዚህ አስራለች። ብዙ ኢንተርናሽናል ትምህርት ቤቶች ውስጥ አዲስ አበባ ውስጥ ስላስተማርኩኝ አውቃለሁ። እንደዚህ አይነት ልጆች በጣም ብዙ ናቸው። በጴንጤውስ ብቻ ሳይሆን ኦርቶዶክስ ቤተክርስቲያን ውስጥም አሁን አውሮፓ ውስጥ የምናየው እብደት፣ አክራሪ ፌሚኒዝም፣ ኤልጂቢቲኪው፣ ትራንስጀንደር የመሳሰሉ ያበዱ ስርዓቶችን የሚያመጡት እነዚህ ልጆች ናቸው። ምክንያቱም ለነሱ ላይፍ ምን እንግለስ ነው፣ ካልቸር ምን እንግለስ ነው፣ ሃይማኖት ምን እንግለስ ነው። አባቶችን ሳይቀር ያልገባቸው ያልተረዱ ምናምን እያለች ልታጠለጥል የሞከረች ነው። ማናዘል ጋር በግ እንዲጠብቁ የተመደቡ ሰዎች ይጋርዱሃል ምናምን እያሉ ሃይማኖት አባቶች እንትን እያለ ነውና we are living in a very dangerous age. This day and age በጣም አደገኛ age ነውና ኦርቶዶክሶች የዚች ሀገር መፍትሄ እናንተ ብቻ ናችሁ። የዚችን ሀገር ባህል ልታስጠብቁ የምትችሉት እግዚአብሔርን እንድንፈራ
ከእግዚአብሔር ጋር በሰላም እንድንኖር እናቶቻችን አባቶቻችን ባህላችንን እንድናከብር ልታደርጉ የምትችሉት እናንተ ብቻ ናችሁ። እንደ ድሮ አይደለም። ልጆቻችሁ የት እንደሚውሉ የኢንተርኔት ኤጅ ስለሆነ እንደ ድሮ የቤተክርስቲያናችሁን ባህል የቤተክርስቲያናችሁን አስተምሮ ይዘው እየሄዱ ነው ብላችሁ እንዳታስቡ። ልጆች አሜሪካ ነው የሚውሉት፣ አውሮፓ ነው የሚውሉት በኢንተርኔት ምክንያት። ዘመኑ ዲጂታል ዘመን ስለሆነ እቺ ልጅ አሁን የኢንተርኔት ሰለባ ናት። ሜዲቴሽን አለ። ያው በስትክክል እንደዚህ ያደረገ እዚህ ጋር ግን እንደዚህ በቃ እንደዚህ መንሳፈፍ ምናምን እያለ እኮ በስትክክል እንደዚህ ያደረገ ኢኮኖሚ ልክታችን እንደዚህ 666 ማለት ነው። ወይ አይደል? ሜዲቴሽን አድርግ በቃ እንደዚህ ነው። በቃ አይምሮን ባዶ ማድረግ ነው። በቃ አይምሮ ባዶ ማድረግ ነው እንደዚህ። ከዚያ በኋላ እኛ በቃ ባዶ በሆነበት ጊዜ በቃ በስትክክል ባዶ ሲሆን እኛ ጥልቅ ብለን እንገባና በቃ ህይወትን መስቀልቀል ለትንሽ ጊዜ ግን ሰላም እንሰጣለን። ሰላም እንሰጠውና የማድሮ እኮ ነው ከ2 ዓመት በፊት እናንተን ከማውቀ ትንሽ ሰላም እንሰጠውና ከዛ ዝብርቅርቅርቅ ሜዲቴሽኑን አድርግ እስቲ። በቃ እንደዚህ ነው። በቃ ጸጥ ማለት ነው። በቃ አንድ ለ10 ደቂቃ ምናምን ቪዲዮ የሚጫወት አለ። እንደዚህ ብለህ ሜዲቴት ታደርጋለህ በስትክክል። ግን እኛ እንጀለጠን እኛ ሜዲቴሽኖቹን እዚያ ከህንዶች እነዚህን ህንዶች እያየ ከዛ ተቆጥተን መጣ። እዚህ ላይ ኋላውን አይተዋል እንዴ? ከሰል የሚመስሉ ይሄ ራሱ ከሰል መስሎ እኛን ከሰል መሰለ። እንዴት ነው ይሄ ነገር? በእናት እንዴ ሜዲቴሽኑ ከየት ነው የመጣው? ነው ከህንዶች በቃ በቪዲዮ አጋንንት ነው ሰይጣን። እኔ አጋንንት ነኝ። ህንዶች በስትክክል በቃ እዚያ በቃ እሺ፣ የምትናገረውን ነገር እየተናገርክ ሜዲቴት አድርግ። እኔ አይደለም የምናገረው፣ ፊልሙ ላይ ራሱ እንደዚህ አድርጉ ትላለች። በቃ አንተ አጋንንቱ ኮልም የሚባል አለ። ኮልም ሜዲቴሽን ምናምን በቃ የሚያረጋጋ ነገር ብላ ጥሩ በቃ አስመስለው፣ ግን በኋላ ስገባበት ቀስ እያለ የአምልኮት ነገር ነው እንዳለ። ስለዚህ እንደዚህ ቀስ እያለ በቃ በስፖርት ነገር ያስመስሉና ከዚያ በኋላ ስገባበት እንዴ ብለህ በቃ ልትወጣ ስትሞክር የዛኔ ያዝ እናደርጋለን እኛ። በቃ ያዝ ነው ጭምድድ ነው ጭፍልቅ ነው የዛኔ ጭፍልቅ ነው የምናደርጋቸው እንጂ ምን አባው ነው እንዴ? አልገባም እንጂ